እንኳን አደረሳችሁ በአራቱም አቅጣጫ የተንጣለለ እይታ የተናጠል ካርታ ያላቸው 100% ጥንቅቅ ተደርገው የተገነቡና ሁሉንም ዘመናዊ ፋሲሊቲዎች ያሟሉ አፓርትመንቶችን አፍሪካ ህብረት አጠገብ በማይታመን ዋጋ እነሆ። ቢኖሩበት መሃል ከተማ ቢያከራዩት አትራፊ 50% ቅድመ ክፍያ ከፍለው ቀሪውን ተረጋግተው በባንክ እስከ 15 ዓመት የሚከፍሉት ቀድመው ለሚመጡ ደንበኞች ከልዩ ቅናሽ ጋር እነሆ። በሌላኛው የቦሌ ቡልቡላ ሳይታችን በ60,000 ካሬ ሜትር ላይ ያረፈ መንደር ለመኖሪያም እንዲሁም ለኢንቨስትመንት ተመራጭ የውብና አረንጓዴ መናፈሻ ያለው የህይወት ደስታ መንደር የቪላዎቻችን እንዲሁም በወለል አንድ አባወራ ብቻ ያላቸው G+3 የሆኑ አፓርትመንቶቻችን በግንባታ ላይ ናቸው። በ30% ቅድመ ክፍያ ይዘንሎት ቀርበናል። ለበለጠ መረጃ በ0979 79 1579 ወይም በ0912 63 31 07 ላይ ሃሎ ይበሉን። ፒላር ሪል ስቴት ማርኬቲንግ። ጤናስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። በዚህ ሰዓት የመረጃ ጊዜ የምታደምጡት የመጀመሪያው መረጃ በወንዶ ገነት ከተማ ምንድነው የተፈጠረው? በርካታ ወንዶች ተሰባስበው የሴቶችን ልብስ ሲያወልቁ በተለይም ደግሞ በከተማዋ ሱሪ መልበስ ለሴቶች አልተፈቀደም በሚል ወንዶች እየተንቀሳቀሱ የሴቶችን ሱሪ ላያቸው ላይ ሲቀዱ የሚያሳዩ ጸያፍ ምስሎች ከወንዶ ገነት መሰራጨታቸውን ተከትሎ በጉዳዩ ላይ ማብራሪያ የሚጠይቁ በርካታ ሰዎች ጥያቄና ተቃውሟቸውን እያቀረቡ ነው። በጉዳዩ ዙሪያ የከተማዋ ፖሊስ ማብራሪያ ሰጥቷል። በወንዶ ገነት የተፈጸመው ነገር ምንድነው የማስደምጣችሁ ይሆናል። በጣም አሳፋሪ ድርጊት ነው። ወደ ሌላኛው መረጃ ስናቀና ደግሞ የማስደምጣችሁ መረጃ በሀገረ አሜሪካ ኔትፍሊክስ የተሰኘው የፊልም ማሳያ ድረገጽ ከፍተኛ ተቃውሞ ከአሜሪካውያን ቀርቦበታል። በርካታ ሺህ አሜሪካውያን ሰብስክሪፕሽናቸውን ካንስል እያደረጉ እየወጡ ነው ከኔትፍሊክስ። ይሄውም የመጀመሪያው ምክንያት በተለይም ደግሞ በስፋት በህፃናት ዘንድ የሚታየው ኮኮሜሎን ላይ ግብረ ሶዶማዊ ትዕይንቶች መካተታቸው እናትና አባቶች በኮኮሜሎን ፊልም ላይ ለህፃናቱ ካራክተሮች ግብረ ሶዶማዊ እንዲሆኑ ጾታቸውን ቢለውጡ ምንም ችግር እንደሌለው የሚያሳዩ የተመሳሳይ ጾታ ጋብቻን የሚያበረታቱ ፊልሞች በስፋት እየበረቱ መምጣታቸውን ተከትሎ ልጆቻችንን እንጠብቃለን በሚል መሪ ቃል ነው ሰብስክሪፕሽናቸውን ካንስል እያደረጉ ያሉት። ቢሊዮነሩ ኤለን መስክም ካንስል አድርጎ ለመውጣቱ አንደኛው ምክንያት አድርጎ ሲጠቅስ፣ ሁለተኛው ደግሞ የቻርሊ ከርክ ግድያ ጋር በተገናኘ ኔትፍሊክስን ካንስል አድርጎ እንደወጣ ገልጿል። ጉዳዩን በተመለከተ የማስደምጣችሁ ሰፊ ዘገባ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በወንዶ ገነት በሴቶች ላይ የደረሰው ነገር በርካቶችን እያነጋገረ ነው። የከተማ ፖሊስ እንደገለጸው በወንዶ ገነት ከተማ ሴቶች ሱሪ መልበስ የለባቸውም በሚል ጾታዊ ትንኮሳ መድረሱን የገለጸ ሲሆን ከዚህ ጋር በተያያዘ ፖሊስ እስካሁን የ6 ሰዎችን በቁጥጥር ስር መዋሉን ገልጿል። በሲዳማ ክልል ሰሜናዊ ሲዳማ ዞን በወንዶ ገነት ከተማ ሴቶች ቀሚስ እንጂ ሱሪ መልበስ የለባቸውም በሚል በሴቶች ላይ ጾታዊ ትንኮሳ መድረሱን ተከትሎ ነው ጉዳዩ በሰፊው በበርካቶች ዘንድ መነጋገሪያ የሆነው። ይህንን የተመለከቱ ተንቀሳቃሽ ምስሎች በማህበራዊ ሚዲያ ላይ በስፋት መጋራታቸውን የዘገበው የእንግሊዙ መገናኛ ብዙሃን ቢቢሲ በወንዶ ገነት ወረዳ የብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ የሆኑት አቶ ሸቱ ዳንኤል 6 ሰዎችም እስካሁን በቁጥጥር ስር ውለዋል ብለዋል። ሰብአዊ መብት ስለጣሱ ክስ ይመሰረትባቸዋል ብለዋል። አቶ ሸቱ እንዳሉት በከተማው ውስጥ ባለው የጫት ገበያ አካባቢ ከትናንት በስቲያ መስከረም 20 2018 ዓመተ ምህረት ወጣቶች በተሳሳተ መረጃ መነሻ በማድረግ የሴቶችን ሱሪ ለማውለቅ በመሞከር ባደረሱት ጾታዊ ትንኮሳ ቀንደኛ ያላቸውን ተጠርጣሪዎች ነው በቁጥጥር ስር የዋሉት ተብሏል። በትናንት በስቲያ ከሰዓት 11 ሰዓት አካባቢ ጀምሮ ሱሪ የለበሰች ሴት ካገኛችሁ አውልቁ ተብለናል፣ መመሪያ ተሰጥቷል በሚል ሴቶች ላይ ጾታዊ ትንኮሳም ደርሶባቸዋል። በማህበራዊ ሚዲያ ላይ በተዘዋወሩ ተንቀሳቃሽ ምስሎች ላይ እንደታየው በታዳጊ ወንዶች የተከበቡ
ሴቶች ሲሳደዱና ልብሳቸው በስለታማ ነገሮች እላያቸው ላይ ሲቀዳደድም በአሳዛኝ ሁኔታ ታይቷል። የጫት ገበያ የተባለ በሚጠራው አካባቢ 11 ሰዓት ስለሚደራ የጫት ገበያ ሙቀት በሚመስል መልኩ ነው የተነሳው በማለት ገልጸው ስለ ግርግሩ ተናግረዋል። አቶ እሸቱ አክለውም በማህበራዊ ሚዲያ በስፋት የተዘዋወረውን ተንቀሳቃሽ ምስል አስመልክተው ማህበራዊ ሚዲያ ላይ የተለቀቀችውን ልጅ ማሳደድ ሲጀምሩ ህዝቡ ተከላካይ ሆኖ ነበር። ልጅቷን እያሳደዱ ሱሪ ለማውለቅ መሞከርና ሱሪ መቅደድ ነበር ያደረጉት ብለዋል። ተደራጅተው በከተማ ውስጥ እየተዘዋወሩ ሱሪ ለብሰው የሚሄዱ ሴቶችን ልብስ እላያቸው ላይ ሲቀዱ ነበር። እስከ 6 የሚደርሱ ቀንደኛ የሚባሉትን አስረናል ብለዋል። ምርቃና ብቻ ሳይሆን አደንዛዥ ነገርም ስለሚጠቀሙ በራሳቸው ፈጥረው የጀመሩት ወሬ ነው። ከማንም ያገኙት መረጃ አይደለም። ከሃይማኖት አባቶች ከሀገር ሽማግሌዎች አገኘን የሚሉት መረጃው ነገር ግን አይደለም ብለዋል። ባለፈው ሳምንት የሀገር ሽማግሌዎች ተሰባስበው በአካባቢው የሚሰጠው የጥሎሽ ገንዘብ ከጊዜ ወደ ጊዜ እንደጨመረ ውይይት እንዳደረጉና የጥሎሽ ዋጋ 15000 ብር ብቻ ይሁን የሚል ስምምነት ላይ እንደደረሱና የሀገር ሽማግሌዎቹም ለህዝቡ መልእክት እንዳስተላለፉም ገልጸዋል። በዚህ ውይይት ላይ ታዲያ ስለ ሴቶች አለባበስ ምንም የተነሳ ነገር ባይኖርም ሱሪ የምትለብስ ሴት ሱሪዋ ተቀዶ ራቁቷን እንድትሄድ ትደረግ በሚል ሽማግሌዎቹ ወስነዋል በሚል በከተማ ውስጥ መነገሩን ተከትሎ መነሻው የማይታወቅ ይህ ወሬ በህዝቡ ዘንድ መሰማራቱንና ወንዶቹም ተደራጅተው የሴቶችን ልብስ ላያቸው ላይ መቅደድ እንደጀመሩ አቶ እሸቱ አብራርተዋል። አቶ አክሊሉ የተባሉ የአካባቢው ነዋሪ ለቢቢሲ እንደተናገሩት ራቅ ካለ ገጠራማ አካባቢ ሱሪ መልበስ ለሴቶች ተገቢ አይደለም የሚል ውይይት ተካሂዷል የሚል ወሬ ተናፍሶ ነበረ በማለት ገልጸው ይህንን ብለው የተወያዩ መሰለኝ። እነዚህ ዱርዬዎች ግን እሱን ሰምተው ነው ወንዶ ገነት ከተማ ውስጥ ችግር መፍጠር የጀመሩት። የከተማ ቦዘኔዎች ናቸው፣ የሚረቡ ልጆችም አይደሉም ሲሉ አክለዋል። በድንገት የተፈጠረ ነገር ነው፣ ብዙ ሰው የሰማውን ጉዳይም አይደለም። ነገሩን የተናገሩት የሀገር ሽማግሌዎችም አይደሉም፣ የሃይማኖት አባቶችም እንዲህ አላሉም ያሉት አቶ አክሊሉ ህዝቡ ድርጊቱን በጽኑ ተቃውሞታል ሲሉ ለቢቢሲ አስተያየታቸውን ሰጥተዋል። የብልጽግና ፓርቲ ኃላፊ የሆኑት አቶ እሸቱ ከነዋሪው ሐሳብ ጋር በሚስማማ መልኩ ትናንትና ማምሻውን ህዝቡ እንዴት እንዲህ ያለ ነገር ይደረጋል ብሎ በተቃውሞ መግለጹንም ገልጠዋል። በበርካታ ማህበራዊ ሚዲያዎች በስፋት የተጋራው ተንቀሳቃሽ ምስልና ጽሑፍን ካዩ በኋላ ቁጣቸውን በተለያዩ መልኩ በርካቶች ገልጸዋል። ድርጊቱን በአንድ ድምጽ ያወገዙት የማህበራዊ ሚዲያ ተጠቃሚዎች የከተማው አስተዳደር እንዲሁም ክልሉ በፍጥነት ድርጊት ፈጻሚዎች ላይ ህጋዊ እርምጃ በመውሰድ እንዲያሳውቅም ጠይቀዋል። አካሉም በቀለ በሚል ስም በሚጠቀም ግለሰብ በማህበራዊ ሚዲያ ገጻቸው ላይ የወንዶ ገነት እየሆነ ባለው ነገር አዝኛለሁ በማለት ሐሳባቸውን ገልጸው አክለው ህግ እንዲከበር ጥሪ እናቀርባለን ብለዋል። ወሰን ገብረ ኪዳን የተባሉ ደራሲና ጋዜጠኛ በበኩላቸው እህቶቹን የሚያዋርድ ወጣት የዜጎችን ነጻነት ለመንፈግ በዚህ ልክ መትጋቱ ያሳፍራል። ሴቶችም በአደባባይ ሲያዋርዱ የነበሩ ወጣቶች በቁጥጥር ስር ውለው በህግ መጠየቅ አለባቸው። ይህ አጸያፊ ድርጊት ወደ ሌላ ክልል ተዛምቶ የከፋ ችግር ከመከሰቱ በፊት ኃይል ይባል ይገባል ሲሉ ሐሳባቸውን በማህበራዊ ሚዲያ እንዳጋሩ ቢቢሲ ጽፏል። ምናሴ ዋቆ የተባሉ አስተያየት ሰጪ ደግሞ በበኩላቸው የክልሉ መንግስት ይህንን አስነዋሪ የወንጀል ድርጊት አስቆሞ ወንጀለኞችን በህግ ሊጠይቅ ይገባል፣ የተፈጠረውን ነገር በጥንቃቄ መርምሮ በግልጽ ያስረዳን ሲሉ ረዘም ያለ አስተያየታቸውን መስጠታቸውን ቢቢሲ ጽፏል። ጦማሪና የሰብአዊ መብት ተሟጋቹ ፍቃዱ ኃይሉ በበኩላቸው የወንዶ ገነት አስተዳደር በማህበራዊ ሚዲያ ገጹ ላይ በድርጊቱ ላይ የተሳተፉትም በቁጥጥር ስር መዋላቸውን መግለጹን ተከትሎ የወንዶ ገነት መስተዳደር ድርጊቱን አውግዞ ተሳታፊዎቹን ለፍርድ እንደሚያቀርብ አሳውቋል። ውሳኔውን ከፍጻሜ እንደሚደርስ ተስፋ እያደረኩ ለእርምጃው ግን ምስጋናዬን አቀርባለሁ ሲሉም ተደምጠዋል። የወንዶ ገነት ወረዳ ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ አቶ እሸቱ በበኩላቸው የሀገር ሽማግሌዎች ውይይት ከአለባበስ ጋር ፈጽሞ እንደማይገናኝና ስለ አካባቢው የጥሎሽ ጉዳይ ያደረጉት ንግግር እንጂ ለህዝብ ይፋ አላደረጉትም፣ የተደረገ በአለባበስን የተመለከተ ውይይት የለምም ብለዋል። የተፈጸመው ነገር ግን አሳፋሪ ወይም አስነዋሪ መሆኑን በርካታ የማህበራዊ ሚዲያ ተጠቃሚዎችም በመግለጽ አውግዘውታል።
በሌላ ዜና የዓለማችን ግንባር ቀደሙ ባለሀብት ኤለን መስክ ከግዙፉ የፊልም ኢንዱስትሪ ኩባንያ ኔትፍሊክስ ጋር ከፍተኛ ውዝግብ መግባቱ ተሰማ። በርካታ ሺህ የኔትፍሊክስ አሜሪካውያን ተጠቃሚዎችም ኔትፍሊክስ ሰብስክሪፕሽናቸውን እየሰረዙ እየወጡ መሆናቸው ተመልክቷል። የቴስላ ኩባንያ ባለቤት ታዋቂው ቢሊዮነር ኤለን መስክ ለልጆቻችሁ የምታስቡ ከሆነ ኔትፍሊክስን በፍጥነት አስወግዱት በማለት የገለጸ ሲሆን እርሱንም ተከትሎ በርካታ ሺህ አሜሪካውያን የኔትፍሊክስ ሰብስክሪፕሽናቸውን የሰረዙ ሲሆን በተለይም ደግሞ በውስጡ የተካተቱ ግብረ ሰዶማውያን ትዕይንት ያላቸው የህፃናት ቪዲዮዎችም በስፋት መቅረባቸውን ተከትሎ ነው ታዋቂው ቢሊዮነር ኤለን መስክ ይህንን ያለው። ኤለን መስክ ግብረ ሰዶማዊ ትዕይንት ያላቸው እንደ ኮኮሜሎን ያሉ በበርካታ ህፃናት የሚወደዱ ፊልሞች ላይ ወላጆቹም ለህፃናቱ በተለይም እንደፈለጉ መሆኑ ጾታቸውን መቀየር እንደሚችሉ ሲናገሩ ይደመጣል። ይህንን ተከትሎ ታዲያ ልጆቻችሁን እንዳትመርዙ የኔትፍሊክስ ሰብስክሪፕሽናችሁን ዛሬውኑ አንሱ የሚል መልእክት ማስተላለፉም ተዘግቧል። የቴስላ ኩባንያ ባለቤት የሆነው ቢሊዮነሩ ኤለን መስክ ታዲያ ከኔትፍሊክስ አገልግሎቱን ለመሰረዝ ይህ ብቻ አይደለም ውሳኔ ላይ ያደረሰው። ይሄውም በኔትፍሊክስ አማካኝነት በሚቀርቡ ፊልሞችና ሾዎችን ባሻገር ሰሞነኛው የቻርሊ ከርክ ጉዳይ መሆኑን የዘገቡት ትንታኔዎቹም በተለይም ደግሞ ዴድ ኢንዲያን የተሰኘው ስራ በስፋት የሚታወቀው እንግሊዛዊው የአኒሜሽን ፊልም ዳይሬክተር ሃሚሽ ስቲል ከሳምንታት በፊት የተገደለውን የተርኒንግ ፖይንት ዩኤስኤ መስራችና ተጽዕኖ ፈጣሪ እንዲሁም ወግ አጥባቂው ቻርሊ ከርክን የአገዛዙ ታማኝ ሰው እንዲሁም ናዚ ሲል በተቸቱን ተከትሎ በርካታ ተቃውሞዎች እንደተነሳበትና ከነዚህም ተቃውሞዎች ድምጾች መካከል የቴስላው ባለቤት በንግግር ነጻነት አቋሙ የሚታወቀው ቢሊዮነሩ ኤለን መስክ እንደሚገኝበትም ታውቋል። ሃሚሽ ስቲል ብሉ ስካይ በተሰኘው የማህበራዊ ሚዲያ ላይ የቻርሊ ከርክ ግድያ ላይ መቀለዱንና በግድያው ያዘኑ ሰዎችም ለምን ሲል በመጠየቅ ከርክን የጀርመኑ ጨካኝ አገዛዝ ነው ሲል መውቀሱን ተከትሎ ኤለን መስክ እንዲሁም ተከታዮቹ ቁጣቸውን ኔትፍሊክስ ላይ በመግለጽ ኔትፍሊክስ ላይ ያላቸውን አገልግሎት መሰረዛቸውን የሚያሳዩ ምስሎች በማህበራዊ ሚዲያ ማሰራጨት መቀጠላቸውን የጠቆመው ዘገባው የፊልም ዳይሬክተሩ ከርክ ላይ የሰነዘረውን ትችት በዚህ ብቻ ሳይሆን ስቲል ያዘጋጀውና በኔትፍሊክስ የሚተላለፈው ለታዳጊዎች በተዘጋጀው ሾው ላይ የተመሳሳይ ጾታ ጋብቻንና የጾታ ለውጥን የሚጠቁሙና የህፃናትን አእምሮ ከወዲሁ ተጽዕኖ ውስጥ የሚከቱ ስራዎችን በስፋት ኔትፍሊክስ ውስጥ እየተካተቱ መሆናቸውን የሚገልጹ ተመልካቾችና ወላጆች በማህበራዊ ሚዲያዎች ላይ በስፋት መታየታቸውን ጠቅሰው በትዊተር ወይም በኤክስ ማህበራዊ ገጹ ላይ በቻርሊ ከርክ መገደል የሚደሰትና በህፃናት ልጆቼ ላይ የጾታ ለውጥን ተጽዕኖ የሚያሳድር ሰው የቀጠራችሁት ራሳችሁ ናችሁ። ከእንግዲህ ከኔ ምንም አይነት ገንዘብ ኔትፍሊክስ አያገኝም ሲል የኔትፍሊክስ አገልግሎት መሰረዙን ይሄው ኤለን መስክ ያስታወቀ ሲሆን ማት ቮን ስዎልን ይጨምሮ በርካታ በስቲል እንዲሁም በኔትፍሊክስ ላይ ቁጣቸውን እየሰሙ ይገኛሉ። ቢሊዮነሩ ኤለን መስክ በተለይም በተመሳሳይ ጾታ ለውጥና ተመሳሳይ ጾታ ጋብቻ ላይ ተቃውሞን መግለጹን የሚያሰማና ጾታቸውንም የሚቀይሩ ሰዎችን የሚቀርበውን የነጻ ሕክምና አገልግሎት በስፋት የሚቃወም መሆኑን የሚታወቅ ሲሆን በተለይም ደግሞ ቪቪያን ከተባለችውና የጾታ ለውጥ ካደረገችው ልጁ ጋር በተገናኙም ድርጊቱም የነቃነን በሚል ማህበራዊ ሚዲያ ላይ መርዘኛ አስተሳሰብ ቫይረስ ሲል በገለጸው መንገድ የሚመነጭ መሆኑን መናገሩን ያስታወሰው ዘገባው በሃሚሽ ስቲልም ሆነ በኔትፍሊክስ ላይ በተነሳው ተቃውሞ ላይ ግለሰቡም ሆነ ኔትፍሊክስ ይፋዊ ምላሽ እስካሁን ያልሰጡ ሲሆን በሺ የሚቆጠሩ አሜሪካውያን ግን ልጆቻችንን ከዚህ መርዘኛ የፊልም ማሳያ ድረገጽ እንጠብቃለን በማለት እየሰረዙ ራሳቸውን በቪዲዮ እየቀረጹ በማህበራዊ ሚዲያ ላይ ተቃውሞውን ተያይዘውታል። ኔትፍሊክስም በአንድ አዳር ብቻ በሺዎች የሚቆጠሩ ሰብስክሪፕሽኖችን እንዳጣም ተመልክቷል። ጉዳዩን በተመለከተ ተጨማሪ መረጃ ሲወጣ ተከታትዬ ማቀብላችሁ ይሆናል። ክቡራን አድማጮች በሰዓቱ ያስኩላችሁ አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።